መጽሐፈ መሳፍንት መጽሐፈ መሳፍንት እስራኤላውያን ከ40 ዓመታት የምድረ በዳ ጉዞና ከ16 ዓመታት የጦርነት ድል በኋላ ያደረጉትን ታሪክ ይነግረናል። እናም በመጨረሻም በዚህ ውስጥ ተመስግቦ ይገኛል። እግዚአብሔር ለአብርሃም፣ ለይስሐቅ፣ ለያዕቆብ ቃል የገባለት የተስፋይቱ ምድር ተብሎ የተጠራው እስራኤላውያን ወደዚያች ምድር ለመግባት እጅግ ጓጉተው ነበረ። በመጨረሻም እንደ ጉጉታቸው እዛ ገብተው መኖር ጀመሩ። ምን ሆነ ከዛ በኋላ? በዚች ምድርስ ምን ተፈጠረ? ይቺ ምድር ዝም ብላ የተስፋይቱ ምድር ብቻ አይደለችም። እንደ ተማርነው ከሆነ የተስፋው ምድር ለኛም የበረከት ምድርን የምትወክል ምድር ነች። እንደ አዲስ ገነት፣ እንደ መታደስ፣ ልክ እንደ ኤደን ገነት ልንገባበት የምንፈልገው ምድር ላይ ብቻ የምትቀር ሳይሆን ዘለቄታም ያላት ነች። ነገር ግን እዚህ ምድር ላይ በምሳሌነት የቀረበችው ምድር በዚህ ታሪክ ውስጥ ከናናውያን ባህል ጋር ተጽዕኖ ስር የወደቀች ነች። ከዘፍጥረት ምዕራፍ 6 አንስቶ እስከ ምዕራፍ 10 ባለው ላይ የከነዓናውያን ባህል ታስታውሳላችሁ። ኒምሮድን፣ አናቃውያንን፣ በጣም የተበላሹ ሰዎች፣ በእግዚአብሔር ላይ የቆሙ ሰዎች ነበሩ። በእግዚአብሔር ላይ ጀግና ነን ብሎ የሚያስቡ ነበሩ። እንደዚህ አይነት ሰዎች በምድር ላይ መኖር የጀመሩበት ጊዜ ነበረ። አፈሩም በከነዓን ባህል፣ በከነዓን ሃይማኖት፣ በከነዓናውያን እምነት፣ በአስተሳሰባቸው፣ በአኗኗር ዘይቤያቸውም የበለጸገ ነበር። እስራኤላውያንስ ወደዛ ምድር ገብተው በእነሱ ተጽዕኖ ውስጥ ይወድቃሉ ወይስ በእነሱ ላይ ተጽዕኖ ማሳደር ይችላሉ የሚለውም ትልቅ ጥያቄ ነው። እስራኤላውያን እንዴት ምድሪቱን አሸነፉ እንበል? ምድሪቱን አሸንፈው ባለቤቶች ሊሆኑ ይችላሉ፣ ግን እዛ የነበረውን አስተሳሰብ ያሸንፋሉ ወይስ ይሸነፋሉ የሚለውም ሌላ ጥያቄ ነው። ይህንን ስናስብ በዚህ ምድር ውስጥ ስንኖርም እኛም ራሳችን በተግባራዊነት ወደ ራሳችን አምጥተን ማሰብ መቻል አለብን። ከነዓን የኖህ ልጅ ካም ባደረገው ተግባር የተረገመ ምድር እንደሆነ እናውቃለን። ከዚህ በመነሳት ከነዓን ስር ያን ያህል ንጹህ እንዳልነበረ እና በእርግማን የጀመረ መሆኑን እንገነዘባለን። በሰንበት ቀን ላይ እንደገለጽኩት መሳፍንት ምዕራፍ 1 እና 2 በመሰረቱ መግቢያ ናቸው። በዘመነ መሳፍንት ወደዚህ ህይወት ይመራናል። ምዕራፍ 1 እና 2 በመሰረታዊነት ወረራውን ያሳየናል። የተለያዩ ነገዶች ምድሪቱን ለመያዝ እንዴት እንደተዋጉ ያሳያል። የተከፋፈሉትን ቦታ ወስደዋል። የተለያየም ቦታ ነው የተሰጣቸው። እያንዳንዱ ነገድ የራሱ ክልል አለው። የሚወር አካል ከመጣም ደግሞ መልሰው እነሱም ለመቋቋም መውጣት ነበረባቸው። ይህ ነገር እንዴት እንደሚሆን በሚቀጥለው ሳምንት እናያለን። ነገር ግን በዛሬው ክፍል አጽንኦት የሚሰጠው አንድ ነገር አለ። ከኢያሱ ምዕራፍ 24 ከቁጥር 29 ያንን እናነባለን። ስለዚህ ወደ ኢያሱ ምዕራፍ 24 ከቁጥር 29 እንሂድ። ከዚያ በፊት ግን የዚህ መጽሐፍ መጀመሪያ የሆነው መሳፍንት ምዕራፍ 1 ቁጥር 1ን እናንብብ። ምን ይላል? እንዲህም ሆነ ኢያሱ ከሞተ በኋላ የእስራኤል ልጆች ከነዓናውያንን ለመዋጋት ማን በፊት ይወጣልናል ብለው እግዚአብሔርን ጠየቁ ይላል። መጽሐፉን ስንጀምር አዲስ ምዕራፍ ነው፣ አዲስም መጽሐፍ ነው። ምን አይነት ስሜት ይሰማችኋል? በዚህ ነው የሚጀምረው።
ከኢያሱ ሞት በኋላ ብሎ። አዎንታዊ ነው ወይስ አሉታዊ ነው? ይሄ አሉታዊ ነው አይደል? ጥሩ አይደለም እንደዚህ መጀመር። ወደዚህ ምድር ስለመራቸው ታላቅ መሪ ሞት እያወራ ከሞት ነው የሚጀምረው። ከዚያም ጥያቄው ከነዓናውያን ጋር ተዋግተው ያሸነፉበትን ሲያስቡ አስቀድሞ የሚመጣው ማን ነው? አዎንታዊ ነው አሉታዊ ነው? እነዚህ ሰዎች የሚያደርጉትን የሚያውቁ ሰዎች አይመስሉም። ወይም ደግሞ ግራ የተጋቡ የጠፉ እና ያለ አመራር የቀሩ ይመስላሉ። ስለዚህ የመሳፍንት መክፈቻ እንደምናየው እንደዚህ ነው። ከዚያ በፊት ግን ኢያሱ ምዕራፍ 24 ከቁጥር 29ን እናንብበው። እንዲህም ሆነ ከዚህ ነገር በኋላ የእግዚአብሔር ባሪያ የነዌ ልጅ ኢያሱ ዕድሜው 110 ዓመት ሲሆን ሞተ ይላል። ዳግመኛም በመሳፍንት ምዕራፍ 2 ከቁጥር 8 ላይ የእግዚአብሔር ባሪያ የነዌ ልጅ ኢያሱ ዕድሜው 110 ዓመት ሲሆነው ሞተ ይላል። ነጥቡን እዚህ ያገኛችሁት? የመሳፍንት መጽሐፍና የኢያሱ መጽሐፍ ላይ እንዳየነው እግዚአብሔር እዚህ ላይ አንድ ነገር አጽንኦት ሰጥቷል። ምን ይመስላችኋል ያ ነገር? እስኪ ግምታዊ መላምት ውሰዱ። ከነዚህ ነገሮች በኋላ ኢያሱ ሞተ የሚሉ 3 ጥቅሶችን አንብቤላችኋለሁ። እንደ ትልቅ ክስተት ነው የተጠቀሰው አይደል? እዚህ ለእስራኤላውያን ትልቅ ጉዳይ ያ ነው። ይሄ ደግሞ አሰቃቂ ክስተት ነው። ይህ አሰቃቂ ክስተት ነበረ ለነሱ። ምክንያቱም ኢያሱ እዚያ ስላልነበረ ማን ቀድሞ እንደሚወጣ ማን ምን እንደሚያደርግ አላወቁም ነበር። ከዛም ቀጥሎ አሁን ከኋላ ሆነ ሲል ይህ ሐረግ ብዙውን ጊዜ በብሉይ ኪዳን ውስጥ ጥቅም ላይ ይውላል። አሁን ከእንደዚህ አይነትና ከእንደዚህ አይነት ክስተት ወይም ደግሞ ከእንደዚህ አይነት ነገር በኋላ ይሄ ሆነ የሚል ትርጉም አለው። እሺ ምን ተፈጠረ? ከምን በኋላስ? ኢያሱ ምዕራፍ 24 ከቁጥር 29 አሁን ሆነ ይላል። ከምን በኋላ? ኢያሱ ከሞተ በኋላ። ግን ከዚያ በፊት ምን ሆነ? የሆነው ነገር ኢያሱ በሴኬም ቃል ኪዳን ገባ። ሕዝቡን ጣዖትን ታመልካላችሁ ወይስ አምላካችንን ታመልካላችሁን ብሎ ጠየቀ። ስለዚህም ለእግዚአብሔር እንሰግዳለን፣ ለጣዖት አንሰግድም ብሎ አስማላቸው። በመሰረቱ እንዲምሉና ቃል ኪዳን እንዲገቡ አድርጓል። ነገር ግን አሁን ከኋላ ሆነ ሲል ይህ ሐረግ ለታሪኩ አዲስ ምዕራፍ እንደ ምልክት እየሰጠን ነው። እነዚህ ሁሉ ነገሮች ከኢያሱ ጋር አብረው ነው የሆኑት። እናም አሁን ከሞተ በኋላ አዲስ ምዕራፍ፣ አዲስ ዘመን ይጀምራል። ስለዚህ መሳፍንት ከኢያሱ ሞት በኋላ አዲስ ዘመን እያስተዋወቀን ነው። የአንዳንድ ሰዎች ሞት ምን ያህል ጉልህ ሚና ሊኖረው እንደሚችል እያያችሁ ነው። የአንዳንድ ሰው ህይወት በእውነት በታሪካቸው ውስጥ ሞታቸው ትልቅ ትርጉም ያለው ነው። በድርጅት፣ በቤተ ክርስቲያን ወይም በታሪክ ውስጥ በአንድ ሀገር ውስጥም ትልቅ ለውጥ የሚያመጡ ሰዎች አሉ። ያ ሰው ከሞተ በኋላ ተልእኮ ወይም ድርጅቱ ላያብብ አልፎ ተርፎም ሊጠፋም ይችላል። ትልቅ ልዩነት አለ። የኢያሱ ሞትም ልክ እንደዚሁ እስራኤላውያን ላይ ትልቅ ክስተት የፈጠረ ነበረ። ለምን? ምክንያቱም ሙሴ የሞተው ብዙም ሳይቆይ ምናልባት ከ20 ዓመት በፊት ነበረ።
ሙሴ ሞተ፣ ኢያሱም ተረከበ። ኢያሱ ወደ ከነዓን ምድር ያስገባንና ድል እንድንቀዳጅ የሚረዳን መስሎን ነበር። በድል አድራጊነት ይመራናል። እናም ከዚያ ሁሉ ድል በኋላ በመጨረሻም በዚህ መሪነት በዚህ ምድር ላይ አንድ ህዝብ እንመሰርትና እንቀጥላለን ብለው ነበር። ግን ከዚያ በኋላ እነሱ ባልጠበቁበት መንገድ ኢያሱ ሞተ። በድንገት አይደለም፣ በእርግጥ በእግዚአብሔር እቅድ መሰረት ነበረ፣ ግን ሞተ። ሰዎቹ ምናልባት ለኢያሱ ሞት አልተዘጋጁም። ስለዚህ አሁን መሪ መመስረት አለባቸው። አካባቢያቸው ላይ ያለውን ወረራ በሙሉ አረጋግተው መኖር አለባቸው። በሰላምም መኖር መጀመር አለባቸው። ትክክለኛው ነገር ይህ ነው። አሁን ትክክለኛውን ህይወት መኖር መጀመር አለባቸው። እንደኛ አይነት ነው አይደል? እስኪ እኛን እናስብ። እኛ እያደግን ስንሄድ በአስራዎቹ ዕድሜ ውስጥ ሆነን የምናስበው ነገር አለ። ከዛም ቀጥለን ወደ ዩኒቨርሲቲ እንገባለን። እዛም ገብተን ትምህርታችንን ከወሰድን በኋላ እንመረቃለን። ከዚያ በኋላ ጥሩ ስራ እናገኛለን። ከዚያ በኋላ ከቤት ወጥተን መኖርም እንጀምራለን። ነገር ግን 16 ዓመት ሲሆነኝ ወላጆቼ በድንገት ቢሞቱ እና ከዛ ቤት ወጥቼ ራሴ ተጋፍጬ መኖር ብጀምር፣ ራሴን ማስተዳደር ብጀምር እንደማለት ነው እዚህ ጋር ያለው። እንደዚህ አይነት ስሜት ነው። ኢያሱና መሳፍንት ምዕራፍ 1 እንዲሁ ይጀምራል። እስኪ ምን እንደሆነ ገምቱ። ኢያሱ ምዕራፍ 1 ከቁጥር 1 ወደ ኢያሱ ምዕራፍ 1 ከቁጥር 1 እንመለስ አንድ አፍታ። እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ ብሎ ተናገረው ይላል። ልዩነቱ ምንድን ነው ከመሳፍንት መጽሐፍ ጋር? በኢያሱ መጽሐፍ ላይ ሙሴ ከሞተ በኋላ ብሎ ይጀምራል። እግዚአብሔር አንድ መሪ ሾመ፣ የነዌ ልጅ ኢያሱ እንዲህ ይህን አድርግ ሲል ተናገረው። ነገር ግን በመሳፍንት መጽሐፍ ውስጥ ምንም ተተኪ የለም። እግዚአብሔር ሌላ መሾሙን የረሳ ይመስላችኋል? በዚህ ምክንያት ሰዎቹ በጣም የመጥፋት ስሜት ተሰምቷቸው ነበር። ኢያሱ ምዕራፍ 1 የሚጀምረው በሙሴ ሞት ነው። ከዚያ ግን ኢያሱን ቀጥሎ አስቀመጠ። ሰዎች በሱ ላይ ሊመኩ ይችላሉ። ከዚያም በመላው የኢያሱ መጽሐፍ ውስጥ ኢያሱን እግዚአብሔር ሲናገረው፣ እግዚአብሔር ከኢያሱ ጋር ሲሰራ እና ኢያሱ ህዝቡን ሲመራ እናያለን። ከሞላ ጎደል ኢያሱ ያደረገው ነገር ከሙሴ የተሻለ ይመስላል። እሱ አዲስ መሪ ነው። አጥብቆ መያዝን ይፈልጋል። በጣም ኃይለኛ ነው እና ከህዝቡ ጋር ሲታገል ነበረ። ጥሩ ነበረ። ኢያሱ ምዕራፍ 24 ከቁጥር 31 ግን እንዲህ ይላል። ኢያሱ ባለበት ዘመን ሁሉ ከኢያሱም በኋላ በነበሩት ለእስራኤላውያን ያደረገውን የእግዚአብሔርን ሥራ ሁሉ ባወቁት በሽማግሌዎች ዘመን ሁሉ እስራኤል እግዚአብሔርን አመለኩ ይላል። ይሄ የመጨረሻ ጥቅስ ነው። የኢያሱ መጽሐፍ የመጨረሻው ክፍል እና መደምደሚያው በኢያሱ ዘመን ሰዎች ጌታን ማገልገላቸውን ያስታውሰንና ይዘጋል። መሳፍንት ምዕራፍ 2 ከቁጥር 7 በተጨማሪ ኢያሱን በነበረበት ዘመን ሁሉ ለእስራኤልም ያደረገው ታላቁን የእግዚአብሔርን ሥራ ሁሉ ባዩት ከኢያሱም በኋላ በነበሩ ሽማግሌዎች ዘመን ሁሉ ሕዝቡ እግዚአብሔርን አመለኩ ይላል።
ግን ይህም ስለሱ ነው። እዚያ ጋር ያበቃል። ከዚያም በኢያሱ መጨረሻ ኢያሱ ምዕራፍ 24 ላይ ሌላ ነገር ተከሰተ። ያደረጉትን የሚያውቅ አለ? ኢያሱ ከሞተ በኋላ ምን አደረጉ? የዮሴፍን አጥንት ተሸክመው ነበር አይደል? የዮሴፍ አጥንት አሁን ተቀበረ። ያኔ ሰዎች ምን አሏቸው? በእርግጥም የዮሴፍ አጥንት መቀበር አለበት ተብሎ ይጠበቃል። ነገር ግን አጥንቶቹ ከተቀበሩ በኋላ ቃል ኪዳኑን እንዲያስታውሱ አካላዊ መታሰቢያ ወይም ደግሞ አካላዊ አዶ የላቸውም። አጥንቶቹን በሚሸከሙበት ጊዜ አጥንቶቹ የሚያስታውሱት ነገር አለ። አጥንቱ ያስታውሳቸዋል። የዮሴፍ አጥንት ያንን ታሪክ ያመጣባቸዋል። በሁለተኛው መጽሐፍ ውስጥ ይሄንን በደንብ እንማራለን። ማን እንዳስፈጸማቸው፣ ሙሴ ምን እንዳላቸውም እናያለን። የዮሴፍን አጥንት ስለማስታወስ ነው እሱ። የድሮውን ዘመን ያስታውሳል። የድሮውን ዘመን ያስታውሳል። ዮሴፍም አስታውሶ በወጣችሁ ጊዜ አጥንቴን አስቡ አለ። ሙሴም እነሱን ሲያስወጣ ያንን አስታወሰ። ለሰዎች ማሳሰቢያ ነበር። ዮሴፍ አጥንቶች ወይም ሳጥኑ ውስጥ ያሉት ነገሮች ሁሉ የሚያስታውሳቸው ነገሮች አሉ። ዮሴፍ እንዳለውም እግዚአብሔር መልካምን ያደርጋል ወደዛ ምድርም ያስገባናል ብሎ ነበር። አሁን ግን ያንን የሚያሳስባቸው ነገር ተቀበረ። መሪው ሞቷል። የሚያሳስባቸው ነገርም ተቀብሯል። አሁን ማን ነው የበላይ የሚሆነው? ይሄ ቃል ኪዳን ስለመቆሙ ተጠያቂው ማን ነው? እዚህ ጋ ነው የቃል ኪዳኑ የዘር ሐረግ የደም መስመር በድንገት ያበቃው። ልጠይቃችሁ እስኪ ዛሬ የሚሰማን አንዳንድ ጊዜ እንደዚህ ነው። በአውሮፓ ስላሉት አብያተ ክርስቲያናት፣ በአሜሪካ ስላሉት አብያተ ክርስቲያናት፣ አሁን በኮሪያ ስላሉት አንዳንድ አብያተ ክርስቲያናት፣ በዓለም ዙሪያ ስላሉት ብዙ አብያተ ክርስቲያናት መመልከት ወይም መስማት አስደሳች ነገር ነው። ነገር ግን አንዳንድ ጊዜ ትውልድ መቀጠል የማይችልባቸውም ታሪኮች አሉ። ብዙ ጊዜ በፓስተር ፊሊጶስ በኩል ወደ አውሮፓ ወደ ተለያዩ አብያተ ክርስቲያናት እና በዩናይትድ ስቴትስ ውስጥ እንደሄደ የቀረው ትውልድ ብቻ እንደሆነ እንሰማለን። በቤተ ክርስቲያን ታሪካችን ውስጥ ሰይጣን ሊሰራ የሚፈልገው ይህን ፍሰት ለማቋረጥ ነው። የእናንተ ትውልድስ? እዚህ ወጣቶች አላችሁ አይደል? የእናንተ ትውልድስ ማን ነው የሚቀጥለው? እውነቱን ለመናገር ሐሳባችን፣ አስተሳሰባችን፣ አመለካከታችን የኛን እንናገር። እኔ ለራሴ እናገራለሁ። ይህንን እያወዳደርኩ ያለሁት በህይወቴ ላይ ተግባራዊ ለማድረግ ከምሞክረው ነገር ጋር ነው። ኢያሱ ሲያልፍ ሰዎች ምን ይሰማቸው እንደነበረ ታውቃላችሁ? ኢያሱ ሲሞት ሙሴ ስለተተካ ምናልባት ያ ስሜት አልተሰማቸውም ይሆናል። ኢያሱ ካለፈ በኋላ ግን የኛ ቀዳሚ ፓስተር ፓርክ መቼ እንዳለፈ እያሰብኩ ነበረ። ለእናንተ እንዴት ነበር? ይሄ ጥሩ ጥያቄ አይደለም አይደል? የኔን ልንገራችሁ፣ መድፈርም አለብኝ። እውነትም በመሆኑ ታማኝ በመሆን ስጋዊ ሰውነቴ የበለጠ ምቾት ይሰማዋል። ለምን? ምክንያቱም ከእንግዲህ መፍራት የለብኝም። ምክንያቱም ከአሁን በኋላ ስለ አንድ ሰው ከጀርባዬ ወይም ደግሞ ከፊቴ ሆኖ ስለሚጮህ ሰው ማሰብ የለብኝም። መጨነቅ አያስፈልገኝም። ከአሁን በኋላ ሌሊት 10 ሰዓት መንቃት አይጠበቅብኝም። የሚያስገድደኝም የለም። ከፊቴ ሆኖ ጭንቅላቴን የሚጎትት ትዕዛዝ የሚያበዛ ሰው ጠፍቷል አይደል? ነገር ግን ይሄ አስተሳሰብ እውነት ሆኖና አካል ቢለብስ ምንድን ነው የሚሆነው?
በውጤቱ የሚያስከትለው ምንድን ነው? አንዳንድ መመዘኛዎች በሕይወቴ ውስጥ የነበሩት ይወድቃሉ እና ይፈርሳሉ። ብዙም ሳይቆይ የእምነቴ ደረጃ ማሽቆልቆልና ወደ ታች መውረድ ይጀምራል። ብዙም ሳይቆይ አንዳንድ መሆን የማይገባቸው ነገሮችን በሕይወቴ መሆን ይጀምራል። በጣም ተለዋዋጭና የማይጨበጥ ሁኔታ ውስጥም ልገባ እችላለሁ። ምናልባትም አሁን እንደምታዩኝ ላልሆን እችላለሁ። አሁን ደህና ነኝ አይደል? ከግል ልምዴ እያሰብኩ ነበረ። ምናልባት በመሳፍንት ዘመን ኢያሱ ካለፈ በኋላ ሰዎች ምን አይነት ስሜት ይሰማቸው ይሆን? የየራሳችንን ትንሽ ብንተነፍስ ደስ ይለኛል። ነገር ግን ያን ጊዜ እግዚአብሔር ለማየት የሚፈልገው ነገር እየተፈጸመ አልነበረም። ለንግግሬ እባካችሁን ይቅርታ እንድታደርጉ ጠይቃለሁ። ግን እያልኩ ያለሁት እስራኤላውያን ምን ይመስላሉ የሚለውን ለመግለጽ ነው። በትክክልም የሆነው ነገር እኛ እንደምናብራራው ነው። ንቁ መሆን ሲገባቸው በእምነታቸው የላሉ ሆኑ። መስፈርቶቻቸው ተበላሸ፣ እናም የሚለዋወጥ ሆነ። እንደዚህ አይነት ደግሞ መሆን ጨለማንና ብዙ ጥቃቶችን ወደኛ ይጋብዛል። ስለዚህ ችግር ውስጥ ገቡ። ችግር ውስጥ ሲገቡ ምን ይሆናል? ችግር ውስጥ ስትገቡ ብዙ ችግሮች ወደ እናንተ ሲመጡ ምን ታደርጋላችሁ? እናውቃለን አይደል? እግዚአብሔር እኔ ምን አድርጌህ ነው እንላለን። ስለዚህ ንስሐ ገብተን እንደገና ለመጸለይ እንመጣለን። ከዚያም እግዚአብሔር አንድ መሳፍንት ይልካል በዛ ዘመን። ወደ መሳፍንት ምዕራፍ 2 ከቁጥር 18 እስከ 19 እንመለስ። እግዚአብሔር መሳፍንትን ባስነሳላቸው ጊዜ እግዚአብሔር ከመስፍኑ ጋር ነበረ። እግዚአብሔርም ስለሚገፏቸውና ስለሚያስጨንቋቸው በጩኸታቸው ያዝን ነበርና በመስፍኑ ዘመን ሁሉ ከጠላቶቻቸው እጅ አዳናቸው። ቁጥር 19 መስፍኑ ግን ከሞተ በኋላ ይመለሱ ነበር፣ ሌሎችንም አማልክት በመከተላቸው እነሱንም በማምለካቸው ለእነሱም በመስገዳቸው አባቶቻቸው አድርገውት ከነበረው የከፋ ያደርጉ ነበር። የእልከኝነታቸውን መንገድና ስራቸውን አልተውም ነበር ይላል። ምን እየሆነ ነው? ሲቸገሩ ሲጠቁ ይጮሃሉ። እግዚአብሔር መሳፍንትን ይልካል። በመሳፍንቶቹ ጊዜ ደህና ይሆናሉ። መስፍኑ እየጸለየላቸው ስለሆነ የሚይዛቸው አለ። ነገር ግን መስፍኑ ጊዜውን እንደጨረሰ ጊዜው እንዳለፈ ወዲያውኑ ወደ ኋላ ይመለሳሉ። እንደ ላስቲክ አይነት ነው። በአንድ እጃችሁ የጎማ ማሰሪያ ይዛችሁ በሌላኛው እጃችሁ ብትስቡ እና ስትለቁ ምን ያደርጋል? ልክ ወደ ቦታው ይመለሳል አይደል? የዛ የጎማ ማሰሪያ ማዕከል የሆነው ኃይል በቅድስና ሳይሆን በኃጢአት ውስጥ ነበር። ጊዜያዊ እግዚአብሔርን መምሰል ወይም ደግሞ ጊዜያዊ ቅድስና ይባላል። በችግር ውስጥ በነበሩ ጊዜ ብቻ እግዚአብሔር የግዴታ ያስፈልጋል በሚባልበት ጊዜ ብቻ እግዚአብሔር እንዲፈርድ በፈለጉበት ጊዜ ብቻ የተቀደሱ ወይም ደግሞ ለመጸለይ የመጡ ሰዎች ይመስላሉ። ከዚያ በኋላ ግን ነገሮች ደህና ሲሆኑ የበለጠ ሲመቻቹ ሌሎችን አማልክትን እያገለገሉ ወደ ጣዖት አምልኳቸው ይመለሳሉ። እግዚአብሔርን ማገልገላቸውን እንደቀጠሉበት እንደ ኢያሱ ዘመን አልነበረም። አንድ ሰዓት ላይ በርቶ ነበር፣ ከዚያም ቀጥሎ ጠፍተዋል የሚለው ነገር የእነሱን ሐሳብ ያብራራል።
ቀጣይነት አልነበረውም። በጊዜያዊነት እግዚአብሔርን ሲያመልኩና እግዚአብሔርን ሲያገለግሉ የነበሩ ክፍሎች ብቻ ነበሩ። ዛሬ እንድናስብበት የምፈልገው ይህንን ነው። ሕይወቴ እግዚአብሔርን በማገልገል ቀጣይነት ያለው ነው ወይስ እየተቆራረጠ የሚሄድ ልክ እንደ መሳፍንት ዘመን የነበረ ነው የሚለውን ጥያቄ ሁላችንም መጠየቅ አለብን። ጊዜያዊ ብቻ ነው? ችግር ሲመጣ ወደ እግዚአብሔር እንመለሳለን? ያ ችግር ከሄደ በኋላ ደግሞ ወደ ኋላ እንመለሳለን? ከእግዚአብሔር እንሸሻለን? እነዚህ ሰዎች በተደጋጋሚ የሚያነሱት አንድ ችግር አላቸው። ምክንያቱም መሪ የለንም እያሉ ነው። ማንን ነው የሚወቅሱት? መሪ ስላልነበረ ሕይወታቸው እንደዚያ ሆነ እያሉ ነው። እግዚአብሔርን ይወቅሱ ነበር። እግዚአብሔር ሆይ ሌላ መሪ አልሾምክም፣ ለዚህ ነው ችግሩ የበዛው እያሉ ነው። ነገር ግን ተመልከቱ፣ እግዚአብሔር በዚህ አንቀጽ ውስጥ እየተናገረ ነው። መሳፍንት ምዕራፍ 1 ቁጥር 2 እና 3 እግዚአብሔርም አለ ይሁዳ ይውጣ፣ እነሆ ምድሪቱን በእጅ አሳልፌ ሰጥቻችኋለሁ እያለ ነው። አሁን እያንዳንዱን ጎሳ ወደ ላይ ውጣ እያለ ነው። ዘመኑን ማወቅ አለብን። ወደ ኋላ መለስ ብለን የአብርሃምን ጊዜ ማሰብ አለብን። በአብርሃም ዘመን በእግዚአብሔር የሚያምን እሱ ብቻ ነበር። እሱ የዛ ጀማሪ ነበር። መንገድ የሚያቀናው እሱ ነው። እግዚአብሔር ያንን የእምነት ብልጭታ ማስጀመር ፈልጎ ነበር። ለዚያም ጥሪ ምላሽ የሚሰጥን ሰው ማግኘት ነበረበት። በዚያ ጊዜም አብርሃም እኔ ነኝ አለ፣ ተገኘለት። በአብርሃም ዘመን ስራው ከኃጢአት መንገዶችና ቦታዎች መውጣት ብቻ ነበር። የእግዚአብሔርን ጥሪ ተቀብሎ በመነሳት በመውጣት ምላሽ መስጠት ነበረበት። በይስሐቅ ዘመን ስራውን የአባቱን እምነት መውረስና መቀጠል ነበር። በማመንና በመታዘዝ ማድረግ ማለት ነው። ጥሪውን የተቀበለው አብርሃም ነው። ይስሐቅ ለሚቀጥሉ ትውልዶች ማገናኛ ሆኖ አገለገለ። ምንም እንኳን ይስሐቅ ጥሪውን እንደ አብርሃም ባይቀበለውም፣ በተለይም በዘፍጥረት ምዕራፍ 22 በሞሪያ ተራራ ላይ የተከሰተው ክስተትን እናውቃለን። ለመታዘዝ በቂ እምነት ነበረውና ያንን ለማገናኘት ብቁ ሆነ። ያደገበትን ማየት ትችላላችሁ። በያዕቆብ ሕይወትም ያለፈውን ብዙ ስቃይና ትግል ማየት ትችላላችሁ። በዛ ትግልና ህመም ውስጥ ያድግ ነበር። እምነቱ ማደግ ብቻ ሳይሆን የእግዚአብሔር ቃል ኪዳኑን ያሰፋ ነበር። በእነዚህ 3 ትውልዶች ውስጥ እግዚአብሔር ከአንድ ሰው ከአብርሃም ወደ ቤተሰቡ እያሰፋ ሄደ። ከዚያም ያዕቆብን እስራኤል ብሎ ጠራው። ለአብርሃም ቃል እንደተገባለት ሕዝብ ትሆናላችሁ እንደተባለ እናውቃለን። ስለዚህ ከአንድ ሰው ወደ ቤተሰብ፣ ከቤተሰብ ተነስቶ ትልቅ ትውልድ እስከ መሆን። ዮሴፍ የፍጻሜ ትውልድ ነበር። ምክንያቱም ፍሬ የሚሆነው እሱ ነው። በእምነት ወደ ከነዓን ምድር መሄድ ያለበት እሱ ነው። ዮሴፍ ግን የሚያምን ብቻ አልነበረም። የእሱ እምነት የተፈጸመው በሙሴ በኩል ነው። ሙሴ ልክ ህዝቡን ሁሉ አንቅቶ እንደወሰደ አክቲቪስት ልንቆጥረው እንችላለን። የዚያ እምነት ተሸካሚ ሙሴ ነበር። ዮሴፍን አጥንት ተሸክሟል። በኢያሱ ዘመን ይህን ጉዞ ሁሉ ጠቅልል አድርጎ ገልጿል።
ኢያሱ ሕዝቡን ወደ ከነዓን ምድር ያመጣ የመጨረሻው ሰው ነበር። አሁን ላይ የመሳፍንት ጊዜ ነው። የቤዛነት ታሪክ እዚህ ጋር አብቅቷል? አዎ አብቅቷል። ሙሉ በሙሉ እየተካሄደ አይደለም። ከአብርሃም እስከ ኢያሱ ድረስ አንድ የተለመደ ጭብጥ ነበር። ለትውልድ የሚተላለፍ ዱላ ነበር። ከኢያሱ በኋላ ግን በትሩ የጠፋ ይመስላል። የት ነው ያለው? በመጽሐፍ ቅዱስ ውስጥ ተመሳሳይ ነገሮች የሚከሰቱባቸው ጥቂት ቦታዎች አሉ። የቃል ኪዳኑ ታቦት እንደጠፋ ማለት ነው። የእግዚአብሔርን መገኘት የሚወክለው ታቦትን ይከተሉ ነበር። ሲጠፋ እንዴት ትከተላላችሁ? እሺ፣ እግዚአብሔር የት ነው ታዲያ? ሰዎችስ ምን ያደርጋሉ? ይሄ የሚያስከትላቸው ሲጠፋ እግዚአብሔር አንድ መሪ ያልሾመበት ጊዜ ነበር። የበለጠ የበሰሉ መሆን ያለባቸው ጊዜ ነበር። እያንዳንዱ ነገድ ልክ እንደ ኢያሱ መሆን ነበረባቸው። እያንዳንዱም የኛ ቅርንጫፍ አብያተ ክርስቲያናት ወይም አብያተ ክርስቲያናት ተልኮ መውሰድ ነበረባቸው። በጦርነትም ሁሉም ሰው ባነር ወይም ባንዲራ ይዞ እንደሚወጣው ወታደር መሆን ነበረባቸው። ያ ባንዲራ ከወደቀ ተሸንፈዋል ማለት ነው አይደል? የጦርነት ፊልሞችን ስናይ ባንዲራ የያዘው ሰው ሲወድቅ ቀጥሎ ያለው ወታደር እሱን ማንሳት አለበት። ቢተኩሱም እንኳን ባንዲራውን ይከላከላል። እንደዚህ አሁን ያንን ባንዲራ ማን ነው የሚያነሳው? በመሳፍንት ጊዜ ባንዲራውን ማን ነው ይዞ መቆም የሚችለው? ኢያሱ ተሸክሞ ሞተ? እሺ እሱ ከሞተስ በኋላ ቀጥሎ ማን መምጣት አለበት? ባንዲራው አሁን በዚህ ሰዓት መሬት ላይ ወድቆ ነው ያለው። በቤዛነት ታሪክ እንቅስቃሴ ውስጥ በዚህ የክርስትና ትውልድ ውስጥ አስቡት እስኪ። በሲንጋፖር ውስጥ ባንዲራው ከፍ ብሎ ተሰቅሎ ነው ያለው? የእውነት ወደፊት እየሄድን ነው ወይስ ባንዲራችን ወድቆ ነው ያለው? ከሆነስ ማን ነው የሚያነሳው? ሁሉም ሰው እየሸሸ ከሆነ፣ መሪ እየፈለገ ከሆነ እግዚአብሔር በዘመነ መሳፍንት ሁሉ ነገድ ባንዲራችሁን ማንሳት አለባችሁ እያለ ነው። አሁንም ወደ ቦታችሁ ሄዳችሁ እግዚአብሔርን ሕዝብ መወከል መጀመር አለባችሁ እያለ ነው። እያንዳንዱ ነገድ እግዚአብሔር ከከነዓናውያን እንደሚበልጥ ማረጋገጥ አለበት። ልክ እግዚአብሔር ለአብርሃም ለይስሐቅና ለያዕቆብ በኢያሱና በካሌብ በኩል ከነዓናውያንን አጠፋችኋለሁ ብሎ ቃል እንደገባላቸው ማለት ነው። እነዚህ ጎሳዎች ያንን አሟልተዋል? ገና ወደዛ አልተጠጉም። ወደፊት መውጣትና ማድረግ ያስፈልጋቸዋል። ተጨማሪ ሰበቦችን መደርደር አያስፈልግም። አሁን ትልቅ ሰው ነን። ልክ ቀደም ሲል በምሳሌ ላይ እንደተገለጸው ወላጆች ልጆቻቸውን ሳያዘጋጁ ቀደም ብሎ ቢሞቱ ታላቅ ወንድም ወይ እህት መንቃት አለባቸው አይደል? ወጥቶ ገንዘብ የሚያስገኝ እንደሌለ ሊገነዘቡ ይገባል። ይህም ማለት አንድ ነገር ለማድረግ ከእንቅልፍ ተነስቶ እንደመውጣት ማለት ነው። መጽሐፈ መሳፍንት እንዲህ ይጀምራል። ወላጅ አልባ የሆኑ መሰላቸው። እግዚአብሔር ይሁዳ ሆይ ውጣ፣ አንተ አስቀድመ ውጣ እያለ ነው። እናንተ የነገስታት ነገድ ናችሁ። እናንተ ትልቁ ነገድ ናችሁ። የተቀሩትን ነገዶች እንዴት እንደሚደረግ ማሳየት ትችላላችሁ። ድል ካገኛችሁ ቀሪው ወደፊት ወጥቶ ለመታገል ይነሳል እያለ ነው። ፍጹም በሆነ ስሜት አሁን በእጃችሁ ሰጥቻችኋለሁ እያለ ነው። ስለዚህ ወደ ፊት ለፊት መምጣት አለብን። እንደገና ደግሞ የኛ ዋናው ፓስተር ይሄንንና ይሄንን እያደረገ ስለሆነ ምን ማድረግ እችላለሁ ብለን
አጀንዳ ከፍተን መቀመጥ አንችልም። ራሳችን የምንሰበስብ መሆን አለብን። አሁን የበለጠ በሳል መሆን አለብን። መንቃትና መደረግ ያለበትን ማድረግ መጀመር አለብን። የሆነ ነገር እስኪሆን መጠበቅ ወይም ደግሞ የሆነ ነገር እስኪሆን መጠበቅ ወይም ሌላ ሰው መጥቶ እንዲመራን መጠበቅ አንችልም። መንቃትና ማደግ አለብን። ይሄንን መጽሐፍ ቅዱስ እና ይሄንን ወንጌል ወስደን ወደፊት መሄድ አለብን። አስቀድማችሁ እንደያዛችሁት አላውቅም፣ ግን ይሄ መደምደሚያ ነው። ኢያሱ የሚለው ቃል ጆሹዋ ማለት ነው። የኢየሱስ የዕብራይስጥ ትርጉም ነው። ኢየሱስ ማለት ነው። ተመሳሳይ ስም ነው። የመሳፍንት ዘመን ከኢያሱ ዘመን በኋላ ነው። ከኢያሱ በኋላ 12ቱም ነገሮች መጥተው ምድሪቱን አሸንፎ ማስተዳደር ይጠበቅባቸዋል። ኢየሱስም ከሄደ በኋላ 12ቱ ደቀ መዛሙርት ቀሩ። የመጥፋት ስሜት ተሰምቷቸው ነበር። ፍርሃትም ተሰምቷቸው ነበር። ኢየሱስ ግን መንፈስ ቅዱስን እስክትቀበሉ ድረስ በዚህ በኢየሩሳሌም ቆዩ፣ ከዚያም በኋላ ውጡ አለ። ደቀ መዛሙርቱ ምን አደረጉ? በተለያዩ አቅጣጫዎች ወጡ። መንፈስ ቅዱስን ከተቀበሉ በኋላ የተለያዩ ሰዎችን ወደ እግዚአብሔር ማምጣት ቻሉ። ጴጥሮስም ሰበከ፣ 3000 ሰዎችም ወደ እግዚአብሔር መንግሥት ተጨመሩ። በኋላም 5000 ሰዎች እግዚአብሔርን አመኑ። ያ ነው ድል። ይሄ ነው መሆንም ያለበት። በመሳፍንት ዘመን ግን ያንን በትክክል አላደረጉም። በኢየሱስ ዘመን የነበሩ ደቀ መዛሙርት ግን አደረጉ። ልዩነቱ ምንድን ነው? ጠብቀው መንፈስ ቅዱስን ተቀበሉ፣ ተዘጋጅተውም ነበርና። ነገር ግን በመሳፍንት ዘመን ሁሉም ሰው በፊቱ ትክክል የሆነውን ነገር እያደረገ ነበር። ሁሉም ሰው ማድረግ የፈለገውን ነገር ብቻ ይከተላል። የራሳቸው አጀንዳ ነበራቸው። ዛሬ ከወንጌል ጋር ስንወጣ የራሳችን አጀንዳ ይኖረን ይሁን? ልክ ነው ብዬ በማስብበት መንገድ ብቻ ነው እየሰራው የምገኘው? ወይስ ትክክለኛው መንገድ ምን እንደሆነ ለመረዳት በትክክል እየሰለጠንን ነው? ማስተዋል እንድንችል ዘንድ መንፈስ ቅዱስ ያስፈልገናል። ሁሉም ሰው ግን መሪ መሆን አለበት። እኔ ሁሉም ሰው ራስ መሆን አለበት እያልኩ አይደለም፣ ግን ሁሉም ሰንደቁን ወስዶ ለመሮጥ ሯጭ መሆን አለበት እያልኩ ነው። እግዚአብሔር ሊጠቀምበት የሚችለው መሪ አንድ ሰው እንዴት መሆን ይችላል? እኛ ትክክል ነው ብለን ያሰብነውን መንገድ ብቻ ሳይሆን እግዚአብሔር ያሰበውን የሚያደርግ መሪ ነው ትክክለኛ የሚሆነው። እግዚአብሔር መሪዎችን እንዴት እንደሚመርጥ እናስብ። እግዚአብሔር የሚመርጠው የፍጻሜ ዘመን መሪዎች እንድንሆን ሁላችንም እጸልያለሁ። እስኪ ስለ ሁለት ሰዎች እናስብ። ከሁለቱም ኪዳኖች እናስብ። ከብሉይ ኪዳን ስለ ሙሴ እናስብ። እግዚአብሔር ሙሴን መሪ ለማድረግ ምን ማድረግ ነበረበት? እግዚአብሔር 80 ዓመት እስኪሞላው ድረስ መጠበቅ ነበረበት። ለምን? እግዚአብሔር የማያውቅ ነው ወይስ ዘንግቶ ነው? እግዚአብሔር በ40 ዓመቱ ሙሴን ቢጠራው ኖሮ ከዚህ የበለጠ ነገር ማድረግ ይችል ነበር አይደል? በ40 ዓመቱ ሙሴ ጠንካራ ነበር፣ ፈጣን ነበር፣ የበለጠ ቅናት ነበረው። እግዚአብሔር ሙሴን ግን 80 ዓመት እስኪሆነው ድረስ ለምን ጠበቀ? ምክንያቱም ሙሴ ዝግጁ ነኝ ብሎ ያስብ ነበር። ቢያንስ ሙሉ በሙሉ ዝግጁ የመሆንበትን ነገር አጠራቅሜያለሁ ብሎ ያስባል። በ40 ዓመቱ ለመምራትም እንደሞከረ ታስታውሳላችሁ አይደል?
እግዚአብሔር ግን ወደ ሚዲያ ምድረ በዳ እንዲሸሽ አደረገው። በዚያም ለ40 ዓመታት ቆየ። ሙሴ በምድረ በዳ ለ40 ዓመታት በጎችን ሲጠብቅ ምን ይመስል ነበር? እውነትን ለመናገር ድብርት ያድርበት ይሆን? ረጅም ፀጉር ይኖረዋል፣ ረጅም ፂም ይኖረዋል። ምናልባትም ሕይወቴን አጣለሁ ብሎም ሊሰጋ ይችላል። አንድ ነገር ማድረግ ይፈልግ ነበር። አንድ ነገር ማድረግ ይፈልግ ነበር። ምክንያቱም አንዳንድ ጊዜ አሁን እኔ እዚህ ከተማ ውስጥ ነኝ፣ ለ40 ዓመታት እየጠበቅኩ ነው፣ አሁን አርጅቻለሁ፣ አንድ ነገር ጠጥቼም ልሞት እችላለሁ፣ እንደዚህ እየተሰማኝ ነው ሊል ይችላል። እግዚአብሔር ሙሴ ምኞቱን ሁሉ እንዲተው እየጠበቀ ነው። እግዚአብሔር ኃይሉን እስኪያጣና በመጨረሻም አልችልም እስኪል ድረስ እየጠበቀው ነበር። ሙሴ በትክክልም ቀናተኛ ሰው ነበር። ለእስራኤላውያን ብሎ ግብፃዊውን እንደደበደበ እናስታውሳለን። አንድ ነገር ማድረግ እንደሚችል አሰበ። እግዚአብሔር ግን የሚጠቀምበት ዕቃ ንጹሕና ግልጽ እስኪሆን ድረስ እየጠበቀ ነበር። ሁሉም አይነት የሰው አጀንዳ፣ ቅናት፣ ስግብግብነትና ምኞት እስኪጠፋ ድረስ እግዚአብሔር መቼም ይጠብቃል። እግዚአብሔር የሚፈልገውን ነገር ለማድረግ ይጠብቃል። 6000 ዓመታትን ጠብቆም ያውቃል። እሱ ከኛ የበለጠ መጠበቅን ይችላል። እግዚአብሔር አምላኬ በእውነት ከእንግዲህ ስለምንም ነገር ግድ የለኝም፣ ብቻ አንተ ተጠቀመኝ እስክንል ድረስ ይጠብቀናል። አሁን በአዲስ ኪዳን ሐዋርያው ጳውሎስ ቅናት ነበረው እናውቃለን። እስኪ ስለሱ እንይ። የእግዚአብሔርን ሥራ ለመስራት ትጋት ነበረው። እግዚአብሔርን ለማገልገል ትክክለኛው መንገድ ይህ ነው ብሎ በማሰብ ክርስቲያኖችን ያሳድድ ነበር። በዚያ ጊዜም እግዚአብሔርን መጠበቅ አልፈለገም። እግዚአብሔር በቀን ብርሃን መታው፣ አሳወረው። ጳውሎስ ፈጣን በሆነ መንገድ ማለፍ ነበረበት። እግዚአብሔር ሁሉን እንዲተው አደረገ። የጳውሎስን ኑዛዜ እናውቃለን። ሁሉም ነገር ነበረኝ፣ ትምህርቱም ነበረኝ፣ የጀርባ ታሪኩም ነበረኝ፣ የዘር ሐረግም ነበረኝ፣ ገንዘብም ነበረኝ፣ ዜግነትም ነበረኝ፣ ሁሉም ነገር ነበረኝ። እኔ ግን ያንን ሁሉ እንደ ቆሻሻ ቆጥረዋለሁ አለ። ይሄ ፊልጵስዩስ ምዕራፍ 3 ላይ ነው። ያን ሁሉ እንደ ቆሻሻ አድርጎ አሰበ። ራሱን ባዶ አደረገ። ራሱ ውስጥ የነበሩትን ቆሻሻ ሁሉ ጥሎ ባዶ አደረገ። እግዚአብሔር እሱን መጠቀም የጀመረው ያኔ ነው። አስቀድሜ የጠቀስኩት ይመስለኛል። እግዚአብሔር የሐዋርያው ጳውሎስን ዜግነት፣ የዘር ሐረግ ቢጠቀም ጥሩ አልነበረ? ጥሩ ነበር አይደል? እግዚአብሔር እሱ የነበረውን ማዕረግ፣ ደረጃ፣ ሁሉንም ነገር ሊጠቀም ይችል ነበር። እግዚአብሔር ግን አንዳቸውንም ከዛ ውስጥ ለመጠቀም አልመረጠም። የጳውሎስን መስመር ዜሮ አደረገው። ሁሉንም ግንኙነቶች፣ ጓደኞቹን አጥቷል። ከእንግዲህ ምንም አይነት ነገር የለውም። ቁመናውን፣ አይኑን፣ ጤንነቱን፣ ሁሉም ነገር ትቷል። ከዚያም በኋላ እግዚአብሔር ይጠቀምበት ጀመር። ስለዚህ ጤነኛ አይደለሁም ወይም ደግሞ እጅግ አርጅቻለሁ ወይም በደንብ ማየት አልችልም ወይም ኮምፒውተሮችን አላውቅም ማለት አንችልም። እነዚህ ሁሉ ሰበቦች ናቸው። እግዚአብሔር ቆሻሻ ናቸው ይላል። እግዚአብሔር ሁሉን የተወ ንጹሕ ዕቃ እፈልጋለሁ ይላል። አሁን የምንኖረው ከመሳፍንት ዘመን ጋር ተመሳሳይ በሆነ ጊዜ ውስጥ እንደሆነ ማስታወስ አለብን። ካልተጠነቀቅን ዓለም ከጌታ መንገድ ርቃ ወደ ቀድሞ የኃጢአት መንገዷ ትመልሰናለች። በዚህ ጊዜ ማን በትክክል ሊቆም ይችላል? ትክክል የሆነውን ከስህተቱ መለየት የሚችል ማን ሊሆን ነው? እሺ እነሳለሁ፣ ሄጄ ከነዓናውያንን እዋጋለሁ የሚለው ማን ነው? ይህም ሁሉ ሰው እዛ ሄዱ ተዋጊ እንዲሆን እጸልያለሁ።
እግዚአብሔር ሊጠቀምበት ሲጠብቅ የነበረው ያ ዕቃ እንድንሆን እጸልያለሁ። በመጽሐፍ ቅዱስ ውስጥ በእግዚአብሔር መጽሐፍ ውስጥ ሁለት ጎኖች ብቻ አሉ። አንደኛው ጎንና ሌላኛው ተቃራኒው ጎን ብቻ ናቸው። ይሄ ወይም ያ፣ ምንም መካከለኛ ቦታ የለም። እዚህ ያላችሁ ሁላችሁም አንደኛውን ሐሳባችሁን ትታችሁ ወደ እግዚአብሔር እንድትመጡ እጸልያለሁ። ከየትኛው ወገን ልንሆን ነው? ትንሽ ዘና ለማለት የበለጠ ምቾት ውስጥ ለመግባት እንደ ፓስተር ኤስ ያሳለፍኩትን ሁሉ ላካፍላችሁ በጣም አፈርኩ። እርግጥ ነው ንስሐ ገብቻለሁ እና አሁን እዚህ ነኝ። ግን እውነቱን ለመናገር ልክ እንደ ታላቁ አንበሳ ጭንቅላታችን ላይ የሚደርሰው አካላዊ ጫና ሲጠፋ ትንሽ ዘና ማለት እንፈልጋለን። ነገር ግን ያ መዝናናት፣ ያ ቀላልነት ያሳድደናል። ያ ደግሞ ለተወሰነ ጊዜ እንድንሸራተት ሊያደርገን ይችላል። ስለዚህ ሁሌም መንቃት አለብን። በማንም ላይ ጣታችንን መጠቆም ወይም ደግሞ መውቀስ አንችልም። ራሳችን መንቃት አለብን። ኢያሱን መሆን አለብን። ሙሴን መሆን አለብን። አሜን መሆን አለብን። እንጸልይ። ውድ የሰማይ አባት ሆይ በመሳፍንት መጽሐፍ ቅዱስ ውስጥ ያለውን ሁኔታ እንድናሰላስል ስለፈቀድክልን እናመሰግናለን። ሰዎች እንዴት እንደጠፉና ዘመኑ ምን ያህል ኃጢአተኛ እንደነበረ ስላሳየህን አባታችን ሆይ ሕይወታችንንና አካባቢያችንን ከዚህ ጋር ሙሉ ለሙሉ ማገናኘት እንድንችል እርዳን። ነገር ግን አባት ሆይ ኢየሱስን በዓይናችን ማየት ስለማንችል በሥጋዊ ዓይኖቻችን አንተን ማየት ስላልቻልን ብቻ በዓይናችን አለማየት ብቻ በሕይወት የለህም ማለት እንዳልሆነ እንድንገነዘብ እርዳን። ስለዚህ አባት ሆይ የበለጠ ልቁ እንድንሆን በመንፈሳዊ እንድንነቃ እርዳን። ሁል ጊዜ ለሚፈልገን ነገር ሁሉ ስሜታዊ እንዳንሆን እርዳን። አባታችን ሆይ እባክህን ፍቀድልንና እንደ ጳውሎስ አንተ የምትወደውን ሕይወት እንድንኖር እርዳን። ከስንፍናችን እንድንነቃ፣ ከሕመማችን እንድንነሳ፣ ከጨለማና ከጭንቀት እንድንነሳ፣ የቃልህን ብርሃንና ወደፊት መሄድ እንድንጀምር፣ ወንጌል በእጃችን ይዘን ፈቃድን ለመፈጸም የምንነሳ፣ ከጨለማና ጭንቀት የዳንን፣ የቃልህን ብርሃን ይዘን ወደፊት መሄድ የጀመርን፣ ወንጌል በእጃችን የያዝን፣ ፈቃድህን የምንፈጽም፣ የመጨረሻውን ሥራ ለመጨረስ ለእያንዳንዳችን ነገድ የተተወውን ኃላፊነት የምንወጣ፣ በተመሳሳይ ኢየሱስ የጀመረውን እንዲጨርሱ ለደቀ መዛሙርት እንደሰጣቸው ሁላችንም በዛ መንገድ እንድንሄድና በመንገድህ ደስ ብሎን እንድንጨርስ ያንን ተነሳሽነት ስጠን፣ ያንን ቅናት ስጠን። ነገር ግን አባት ሆይ የሰው ቅናት አይደለም፣ ያንተን ቅናት በጋለ ስሜት በእግዚአብሔር ቅናትና በእግዚአብሔር ጥበብ ወደፊት እንድንሄድ እርዳን። በዚህ ፍጻሜ ዘመን ልትጠቀምበት የምትችለው ንጹሕ ዕቃ እንድንሆን እያንዳንዳችን የጽዮን ቤተ ክርስቲያን አባልና እዚህ ያለው ሁሉ እንድትረዳ ጸልያለሁ። አባታችን ሆይ ስለ ጸጋ እናመሰግናለን። በምስጋና ልቦች ይህን መስዋዕት ላንተ እንሰጣለን። እንድትቀበለንም እንጸልያለን። ስምህንም እንባርካለን። በኢየሱስ ስም ጸልያለሁ። አሜን።